እንግዲህ ኢትዮ አውቶሞቲቭ እንዴ ያለ ወደ እናንተ መድረሱን ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ የምንገኘው የእናንተን ጥያቄዎች ወይም ደግሞ ሐሳብ አስተያየቶቻችሁን የምናንሸራሽርበት የምንመልስበት ጊዜ ላይ ደርሰናል። የእናንተን ጥያቄ ለመመለስ ዝግጁ ነን። እንግዲህ በጣም በተደጋጋሚ ለሚደውሉ ብቻ ቅድሚያ እየተሰጠ ቴክስት አይነበብም ስለተባለ አሁን ደግሞ መደዳውን ቴክስቶችንም በእያያዝን መሃል ላይ ስልኮችም ሲመጡ እያስተናገድን እንቀጥላለን። ዛሬ የመጀመሪያ ጥያቄያችን በ07116602 ብሎ የሚቀጥል ስልክ ነው። መኪናዬ 2L ሞዴል ነው። ጠዋት ሲነሳ ይርገበገባል። ገራዥ አልሄድኩም፣ ግን ጭስ መውጫውን ሳሳየው ትንሽ ስንጥቅ አለው። ችግሩ እሱ ይሆን ወይ የሚል። አዎ፣ አሁን ይህንን ጥያቄ በሁለት መልኩ ነው ማየት ያለብን። ከሞተር መርገብገብ ጋራ የሚያመጣበት ሁኔታ ይፈጠራልም የማይኖርበትም ሁኔታ ይፈጠራል። የጭስ ማውጫ መሰንጠቅ ምን ማለት ነው? ይሄ ጭስ ማውጫ አንከር አለው። አንከር ማለት ከላይ ከፍሬም ወይንም ደግሞ ከመኪናው ከስረኛው ክፍል ቦዲ ጋራ ቡሽንግ የሚያያዝበት አለ። ስለዚህ አንዳንድ ጊዜ ያ ቡሽንግ እየተበላ ሲመጣ ሲቆርጥ በጣም ጋፑ ሲሰፋ አንከሩ ጋር ያለው የኢንጂኑን መነሳት ወይንም ደግሞ የኢንጂኑን መርገብገብ ተከትሎ አብሮ ቶርዥናል ቫይብሬሽን ወይንም ደግሞ የመንቀጥቀጥ ሁኔታ ያመጣል። ስለዚህ ቡሽንጉን ወይንም አንከሩን ማየት በጣም ወሳኝነት አለው። ሁለተኛው ተሰነጠቀ የተባለበት ለመርገብገቡ ምክንያት ባይሆን እንኳን ለኢንጂኑ ሞተር ጉልበት መድከም መንስኤ ይሆናል። ባክ ፕሬዠር የሚባል ነገር አለ። ስለዚህ ይሄ ባክ ፕሬዠር በጣም መኪና ላይ ከሚያስቸግር ወይም ደግሞ ይሄ የፓወር ሎስ ወይም የጉልበት መድከም ከሚያመጡ አንዱ ችግር የዚህ የባክ ፕሬዠር ችግር ነው። ስለዚህ ይሄ ባክ ፕሬዠር ጋር ያለውን ነገር በደንብ አድርጎ ማየት ያስፈልጋል። ስለዚህ ይሄ መሰንጠቅ ባክ ፕሬዠር ያመጣል። አሁን ባክ ፕሬዠር ብለን ስንል ተመልካቾቻችን በደንብ አድርገው እንዲገነዘቡ የምንፈልገው ነገር ሬሲንግ ወይም ደግሞ የውድድር መኪኖች ብዙ ጊዜ አይታቸው ከሆነ የጭስ ማውጫቸው ይወጣል። ያ ለምንድን ነው? እሱ የሚወጣ ኤግዞስት ጋስ በትክክል ሳይጨናነቅ ወደ አቶሞስፌር እንዲወጣና በቦታው ደግሞ ኮምፖዚሽን ቻምበሩ ባዶ ሆኖ ተተኪ አየር እንዲገባና ስፔስ እንዲያገኝ ይሆናል ማለት ነው። ነገር ግን ጭስ ማውጫው በረዘም ቁጥር በተጨማተረ ቁጥር በተለምዶ ዚግዛግ ወይንም ደግሞ መጥመልመል አይነት ጠመዝማዛ አይነት ነገር ከሆነ ይሄ ለባክ ፕሬዠር ችግር መንስኤ ይሆናል ማለት ነው። ስለዚህ መመታቱ መሰንጠቁ ለዚህ አይነት ችግር ተጋላጭ ያደርገዋል ማለት ነው። ከጭስ ማውጫ ወጣ ስንል ደግሞ ሌላኛው ኢንጂኑ የሚርገፈገፍበት መንስኤ የሚኒሞ ችግር አንዳንድ ጊዜ በጣም ወሳኝነት አለው እና ኢንጀክሽን ፓምፕ ጋር ሂዶ ታይሚንግ አድቫንስ ሪታርድ ይደረጋል። ስለዚህ ፖምፓው ጋር ሂዶ በተቻለ መጠን ቅድም እንግዲህ ቴክኒሻን ጋር ሄድ እርግጠኛ ጋራጅ እንዳልሄደ ነው ኢንፎርም። ስለዚህ ኢንጀክሽን ፓምፑን ላላ አድርጎ ታይሚንግ ጋር ወደ ኢንጂኑ በማስጠጋትና መለስ በማድረግ ወይም ይሄ አድቫንስ ሪታርድ ማድረግ which means አድቫንስ ሪታርድ ማለት ሚኒሞ ማስተካከል ማለት ነው። ትንሽ ጠጋ ስታደርገው ሚኒሞ እየጨመረ ይመጣል ወይም ደግሞ አይድሉ እየጨመረ ይመጣል። ስታርቀው ወይም ደግሞ ከዛ በንትን ባለ ቁጥር አይድሉ እየተርገበገበ የሚመጣበት ሁኔታ አለና ያንንም በደንብ አድርጎ ከታይሚንግ ጋር ተያይዞ አድቫንስ ሪታርዱን ኢንጀክሽን ፓምፑ ጋር ዳይሬክት ሂዶ በደንብ አድርጎ ማየት መቻል አለበት። ስለዚህ በሁለት መንገድ ሊያዩ ይገባል ማለት ነው። እሱ ለኢንጂኑ መንቀጥቀጥ ወይንም ደግሞ ኢንጂኑ መርገፍገፉ ከጭስ ማውጫ ጋር ይያያዛል። አዎ ይያያዛል። መቼ? አንከሯ ስትበላ። ሞተር ተነሳ ማለት ቫይብሬሽን አለ ናቹራሊ በተፈጥሮ። ይሄ የተፈጥሮ መርገብገብ የቱ ጋር ደግሞ በደንብ ጎልቶ ይታያል? የጭስ ማውጫው አንከሩ በትክክል ፋንክሽናል ሳይሆን ሲቀር ኢንሴንስ ተበልቶ ከሆነ ቡሽንግ አላቸው ብዙዎቹ። ስለዚህ እዛ ቡሽንግ አንከሩ አካባቢ ጋር በጣም ልሉ ነው ከሆነ ወይም ተበልቶ ከሆነ በጭስ ማውጫውና በአንከሩ መካከል ሰፊ ጋፕ ይኖራል። ስለዚህ አይተው ከሆነ አንዳንድ መኪኖች ጭስ ማውጫቸው በጣም ስፔሻሊ ሚኒሞ አካባቢ ጋር ሞተር ቆሞ እንደውም እየሄደ ትንሽ ይሻላል ይመስለኛል፣ ትንሽ አርፒኤምም ስላለ እና ከዚህ አንግል ቢያዩ የጭስ ማውጫው በሁለት መንገድ ሊያያዝም የሚችልበት ሁኔታ አለ። ለግሉ ደግሞ ተጽዕኖ የሚያመጣበት ሁኔታ አለ። ድምጽም ይኖራል። አሁን ጭስ ማውጫ ሲሆን በፊት ከነበረው ድምጹ ይቀይራል። በነገራችን ላይ በዚህ አጋጣሚ ብዙ ሰዎች ጭስ ማውጫቸው ተቀዶ ዝም ብሎ የሚነዱ አሉ። ጉልበት ያንሰዋል። ያ ደግሞ በጣም ከፍተኛ በሆነ ሁኔታ ነዳጅ ይበላል። ለምን? መኪናው ጉልበት ያንሰዋል ማለት ነው። ጭስ ማውጫው በተቀደደ ሰዓት መኪናው ጉልበት ያንሰዋል። መኪናው ጉልበት አነሰው ማለት ደግሞ
በጣም ከፍተኛ የነዳጅ ፍጆታ ነው የሚኖረው ከሌላው ከቴክኒካል ጉዳቱን በስተቀረና ጭስ ማውጫ ላይ በተለይ ችግር ካለ ትንሽም ቢሆን ቀዳዳ ካለው ድምጽ ከቀየረ እየተርገፈገፈ አይደለም ድምጽ ከተቀየረ ራሱ ጭስ ማውጫ የሚሰሩ በጣም ፕሮፌሽናል ምናልባት ገጠር ላይ ምናምን ልትቸገር ትችላለህ ካልሆነ የተቀደደችዋን ነገር በኬሚካል ነገሮችም ቢሆን ደፍነህ ቦታውን ፈልገህ ሄድም ይችላል ሪፔር መደረግ የሚችል ነገር ስለሆነ ሪፔር ለማድረግ አንዳንድ ቦታ ላይ ክልል ቦታ ላይ ወራጅ ቦታ ስመጣ የሆነ ኮረኮንች ላይ ገባና ይመታብህና ብዙ ሰዎች እንደዛ አርገው ግን ነዳጅ በየቦታው እየቀዱ ነው የሚመጡትና አሁን በተወደደ ነዳጅ ስለዚህ ጭስ ማውጫ ችግር ካለበት ማስበየር ነው እንዳልከው ደግሞ ጭስ ማውጣው ፍሎውን ጠብቆ የሚሄድበት መንገድ ደግሞ አንዳንዴ ሲበይዱ አይተኮነ ከፋብሪካው የራሱ ምክንያት አለው ጭስ ማውጫውን ስትሬት አድርጎ ሲያረግን እንዲህ አጥፈው እንደዚህ አድርገው የሚበይዱ አሉና እሱ ጥንቃቄ መደረግ አለበት ትክክል በሚገባ ለባክ ፕሬሸር አለ መንስኤ ይሆናል ባክ ፕሬሸር አለ ማለት ደግሞ ኤክሰሲቭ ፊውል ኮንሰምፕሽን ይኖራል የመኪና ፓወር ሎስ ይኖራል አንተ ነዳጅ ትረግጣለህ መኪናው ሄድም ወይንም ደግሞ በመትፈልገው ልክ አይሄድምና በሁለት መንገድ ቅድም እንዳልኩ ከኢንጂኑን በራሱ የሚመጣ አርገው ግቢት አለ በሚኒሞ ወይንም ደግሞ በአይድሊንግ ችግር አንዳንድ ጊዜ ሚኒሞ ሲቀንስ አይተው ከሆነ ሞተር በደንብ ሲርገፈገፍ ምናምን ታየዋለህ ልክ የሆነ ሚስፋየር አይነት ነገሩ ነው ስለዚህ እዛም ኢንጂኑ ጋር በራሱ የሚያመጣው ተጽዕኖ አለ ጭስ ማውጫውም ጋር ተያይዞ አብሮ የሚመጣል ለየብቻም የሚመጣ ችግር ስለሆነ ተመልካቻችን በዚህ ሁኔታ ጥያቄው ስላሉ ወደ ለታ ይሄን ጥያቄ እንግዲህ እኔ ሆን ብዬ ነው የምጠይቀው ምክንያቱም ብዙ ተመልካቾች ጥያቄያችን አልተመለሰም ይላሉ በ09113323 ብሎ የሚቀጥል ስልክ ጤና ይስጥልኝ ኢትዮ አውቶሞቲቭ መኪና ኮሮላ 26 ነው መኪና አልፎ እንቅ ይላል መፍትሄው ምንድነው እንቅ ከማለቱ በፊት ከዛ መካኒክም ሄደው ከሆነ ቢያረጉት መልሱ አሁን በግምት ከሚሆን እንዴ ሊሆን ይችላል እንዴ ከምታብራራ ትክክለኛውን ችግሩን ለማወቅ የሚረዳበት ነገር ስላለ እንዲህ አይነት ጥያቄ የምትጠይቁ ሰዎች በቴሌግራምም በምንም ጥያቄዎቻችሁ ብዙ ጊዜ ወደ ተሻለው ጥያቄ ስለምንሄድ ጋራጅ ሄዳችሁ የተባላችሁትን አይደለም የተሟላ ጥያቄ ሌላ ምን ምልክት ይሰጣል ከዛ ቤት ምን ተሰርቶ ነበር ቢሉ ቀጥታ ትክክለኛ ለነሱም ትክክለኛው መፍትሄ ለመጠቆም ይረዳል አንዳንድ ጊዜ የሆነ ባለሙያ ነህ ማለት እንደው እያንዳንዱ ነገር እንደ መንፈስ ታውቃለህ ማለት ሳይሆን ምልክቶች ነው ልክ ከዚህ የተደጋጋሚ እንዳልነው ስትሄድ ምርመራ እንዳለው ሁላ መኪናም ስለሚያስፈልገው እንደሱ እንድታሟሉ ለሌሎቻችሁ ነው ጥያቄያችሁ የተሟላ ቢሆን የሚል ነው አሁን ብዙ አንተ እንደው ማንሳው አብራራው ጥሩ ነው ተመልካቾቻችን ምናልባት ከግንዛቤ ጥረት ሊሆን ይችላል ወይ ምናልባት ከአሉበት ወቅታዊ ስራ ሁኔታ ምናምን ወይ ከመቸኮል ከተለያየ እንትን ሊሆን ይችላል ይሄ እንደዚህ አይነት ጥያቄ ግን ይመስለኛል ከግንዛቤ ጥረትም የሚመጣ ነገር እንዳለበት ይታወቃል መኪና ላይ ለአንድ እነሱ ማለት ተመልካቾቻችን ለሚጠይቁት ለአንዱ ችግር ብዙ ምክንያቶች ልደረድር ትችላለህ በጣም ብዙ ስፔሲፊካሊ ግን ከተነገረ እሱ ማጥበብ አለበት በጣም ጥሩ የሆነ ቦታ ላይ ይሄን ነው ለምሳሌ እኔ ሄጄ አሞኛል ብዬ ብናገር እኔ ለመታመሜ ብዙ ምክንያቶች ብዙ ብርድ ሊሆን ይችላል ባክቴሪያ ሊሆን ይችላል ምናምን አይደል የተለያየ ነገሮች ሊኖሩ ይችላሉ ግን ሄጄ አውቶማቲካሊ አይ የለም ምን ያመመኝ ራሴን ያመመኝ ሲያመኝ ደግሞ ቅድም ሳለቅሱዬ ነበር አይታል አሁን ለቴክኒሻኑ ወይ ለሐኪሙ እዛ ጋር ላለው ሰው ግልጽ ሆነለት ማለት ነው ስለዚህ ፓራስታሞል ብትውጥበት ብሎ አውቶማቲካሊ ያዝላል እንደዛ እኛም ጋር እንደዚህ በደንብ ተመልካቾቻችን የዚህን ያክል ግንዛቤ ኑሯቸው ቢመጡ ምክንያቱም እንቅ ለማድረጉ ሜካኒካል ችግር ልታነሳ ትችላለህ ኤሌክትሪካል ችግር ልታነሳ ትችላለህ ብዙ ነገር ማንሳት ትችላለህ ስለዚህ እንቅ ለሚለው እንደው ክላሪፊኬሽን ሰጠን እንለፍ ከተባለ መኪኖች ፊውል ፊልተራቸው ሲቆሽሽ እንደ አይነት ነገር ያመጣል በእንደው በደንብ ይንጸባረቃል ብለን የምናስበውን ችግር አስተላልፈን እንለፍ ስለዚህ የፊውል ፊልተር መቆሸሽ በቆሻሻ ክሎግድ መሆን የሚደርሰው የፊውል መጠን ወደ ኮምፖዚሽን ቻምበር ውስጥ ያንሳል ወይንም ደግሞ ወደ ሬል ጋር የሚሄደው የፊውል መጠን ይቀንሳል
በተቻለ መጠን ፊውል ፊልተር በደንብ ክሊን መሆን መቻል አለበት፣ ወይም ደግሞ መጽዳት መቻል ክሊን መሆን መቻል አለበት ማለት ነው። አንዱ ምክንያት ይሄ ነው። ሁለተኛ ደግሞ ከኤሌክትሪክ ሲስተም ጋር ተያይዞ የሚነሱ ችግሮችን ብዙ ልታነሳ ትችላለህ። ለምሳሌ ላምዳ ሴንሰር ወይም ኦክሲጅን ሴንሰር የሚባል የመኪኖች ኤግዞስት ወይም ደግሞ የጭስ ማውጫ ላይ የሚገጠም የኤግዞስት ጋስ መጠንን ምን የሚያደርጋለ የሚለካለ። ስለዚህ የዛ ኮሬክሽን ፊድባክ አነሰ ማለት ቀነሰ ማለት ምን ይሆናል ማለት ነው? የሚልከውን የፊውል መጠን ቀነሰበት ማለት ነው። ስለዚህ የፊውል መጠን ቀነሰ ማለት መኪናው ቀድሞ ከነበረው ሲሄድበት የነበረው ይሄ በማል ኢንተርሚተንት የሆነ ወይንም ደግሞ ኮንቲኒየስ ያልሆነ ይህም ይመጣል፣ የሆነ ሰዓት ይሰጣል፣ ከዛ በኋላ ደግሞ ይይዝበታል፣ ይሰጣል። ስለዚህ የዚህ የኤር ፊውል ሬሽዮ ሜክስቸር ኮምፐንሴት እንትን ከማድረግ ሪች ሜክስቸር እና ሊን ሜክስቸርን ከማወቅ ጋር ተያይዞ መኪናው በጣም ይቸገራል ማለት ነው። ይሄ የሆነበት ምክንያት ለምንድን ነው? ሴንሰሮቹ በትክክል የማይሰሩ ከሆነ የሚደርሰው ፊድባክ ልክ ካልሆነ አሁን ከኤሌክትሪክ ሲስተሙ ጋር ተያይዞ እያነሳን ያለንበት ነው። ስለዚህ ሌላኛው እንደዚህ ከፊውል ቴምፕሬቸር ሴንሰር ጋር ከአጠቃላይ ቴምፕሬቸር ሴንሰሮች ጋር ከኮላን ቴምፕሬቸር ሴንሰር ጋር እንዲሁም ደግሞ ሌላ ከኢንቴክ ኤር ቴምፕሬቸር ሴንሰር ጋር እነዚህ ሁሉ ለዚህ ነገር ምክንያት ይሆናሉ። እና እንደው በጠቅላላ ብዙ ችግሮችን ማንሳት ይቻላል። እና ስፔሻሊ ግን ከፊውል ሲስተሙ ጋር ተያይዞ ያለውን መስመሩ ጋር ፊውል ፊልተርን በቀላሉ አሁን ሹፌሩ ወይም ደግሞ ባለቤቱ ሊያዩ የሚችለው ነገር ስለሆነ እሱም ቢያዩ። ነገር ግን ከዛ በተረፈ ከዚህ ቀደም ብዙ ጊዜ እንደምንለው ዳሽቦርድ ላይ ያለውን ቼክ ኢንጂን በደንብ አድርጎ ማየት። ምክንያቱም ቼክ ኢንጂን ሲመጣ ኦኬ ቼክ ኢንጂን ለምን መጣ ለምን በራ ይሄ ነገር ንቅንቅ ሲያደርግ ቼክ ኢንጂን በርቶ ነው ሳይበራ ነው። ምክንያቱም አንድ ሹፌር ደጋግመን አውርተናል። ስልጠና ለመስጠት ለመጀመራችን ምክንያት የሆነን ይሄ ነው እና ሹፌሮቻችን ሊረዱ ይገባል ዳሽቦርድ ላይ ያለውን ነገር። ቼክ ኢንጂን ብዙ ሰዎች ደግሞ ቼክ ኢንጂን ያበራ ጥያቄ ነው በጣም እና ስለዚህ ቼክ ኢንጂን ሲበራባቸው ምን መሆን መቻል አለበት? ቼክ ኢንጂን ሲበራ ራሱ አይነት አለው። ላይቶች ሲበሩ አይነት አላቸው። አምበር የሚበሩ አሉ፣ ወይንም ደግሞ ይሄ ወደ በቢጫና በቀይ መካከል ሆኖ እንደ ዋርኒንግ ሆኖ የሚመጣ አለ። አውቶማቲካሊ ደግሞ ቀይ የሚያበራ አለ። ይሄ በራሱ ምንድነው ሳይን የሚሰጠው? ኦልሞስት በዚህ በቢጫና በአምበር መካከል ሆኖ ከሆነ የሆነ መካከል ዲስታንስ ብትሄድ እስከ ጋራጅ ድረስ ብትነዳው መኪናው ችግር የለውም ነው። ግን ችግር አለ። ችግር የለውም ኢን ሴንስ ስትነዳው ነው እንጂ ችግር የሌለው እዛ ኢንፎርሜሽኑ ጋር አካባቢ ወይም ደግሞ ሲስተም አካባቢ ጋር ምን አለ ችግር አለ እያለ እየነገረ ነው ኢንፎርም እያለ። ግን እንደዛም ሆኖ ብትነዳው ያስኬዳል ነው። ቀይ አውቶማቲካሊ ሲበራብ ግን there is something problem አውቶማቲካሊ መኪናው ምን አድርግ እያለ ነው አውቁመው ወይንም ደግሞ ቴክኒሻን ጠርተ ለሚመለከተው አካል አሳይተ ችግሩ ይፈታ። በዚህ ሁኔታ ከተነዳ ይሄ መኪና ወይ ሞተር ይጠፋል ወይ ወደ ሌላ ችግር ውስጥ ይገባባል የሚለውን ሜሴጅ ስለሚሰጡ እንግዲህ ሹፌራችን ወይንም ጠያቂያችን ይሄንን ነገር በደንብ አድርጎ ኮንሲደር ቢያደርጉ ነው። ተቀጣዩም ጥያቄ ተመሳሳይ ስለሆነ ከዚሁ ጋር አያይዘን እናልፈዋለን። በ0799 3255 ብሎ የሚቀጥል ስልክ ነው። እንግዲህ ያው ይስተናገዱ ስላልክ ነው። ስማችሁን ጻፉ። ቴክስት ታደርጉ። አሁን ለምትጽፉ ሰዎች ቴክስት ያርጉ። እንግዲህ ይስተናገዱ ስላለ ነው ስማችሁን ምትጽፉ ለመለየት ያስቸግረንም። ሰላም ኢትዮ አውቶሞቲቮች፣ አንድ ጥያቄ ያለኝ ቪትስ 2004 ሞዴል 2SZ ሞተር ሚኒሞ አሊዛለ ኮምፒውተር ዳይናሚክስ ሲታይ ችግር የለውም ይላል። ምን ይሆን ችግሩ? አመሰግናለሁ ይላል። አሁንም በተመሳሳይ መልኩ ዳያግኖስ ሲደረግ ኮምፒውተሩ ችግር የለበትም ብለን የምታልፈው ነገር አይደለም። ምናልባት ሊሉት የፈለጉት ቼክ ኢንጂን ምናምን አላበራም ግን የሚኒሞ ችግር አለበት። ኮምፒውተሩ ሰላም ሆኖ ሴንሰሮች አካባቢ ናቹራሊ አሁን በደንብ ግልጽ እንዲሆን ለቴክኒሻኖቻችንም ለሌላው ማህበረሰብ ግልጽ አድርገን ማለፍ መቻል አለብን። ኮምፒውተር ራሱን የቻለ አንድ አካል ነው። ሴንሰር ራሱን የቻለ አንድ አካል ነው። አክቹዌተር ራሱን የቻለ አንድ አካል ነው። ስለዚህ እነዚህ ሶስቱ አካሎች በምን ይገናኛሉ? ወይ በካንቫስ ወይንም በሊንባስ የሚባል ሲስተም አለ። ካንቫስ አብዛኞቹ የሚጠቀሙት ካንቫስ ሲስተም ነው። ካንቫስ ማለት ኔትወርክ ኤሪያ ኮንትሮል ሲስተም ነው። ሃርነስ ነው የሚዘረጋው። ሃርነስ ማለት የኤሌክትሪክ መስመር ከሴንሰር ወደ ኮምፒውተር ከኮምፒውተር ወደ አክቹዌተር የሚሄድበት ማለት ኢንፑት አለው፣ አውትፑት አለ፣ ፕሮሰሰር አለ። ስለዚህ ኮምፒውተሩ በራሱ ሰላም ቢሆን እንኳን ችግር ከሌለበት ኤሲዩ ኮምፒውተሩ ሰላም ከሆነ ሌሎቹ ሲስተሞች ፋንክሽናል ናቸው ወይ? ሴንሰር ራሱ ሰላም ነው እኮ አክቹዌተሩ ልክ ካልሆነ እንደዚህ አይነት ነገር ያመጣል። ምን ማለት ነው ይሄ?
ለምሳሌ ሴንሰሩ ጥሩ ነው፣ የሚገባውን ኤር መጠን ነገረው። እንትን ምንድነው እሱ ኮምፒውተሩም ሰላም ነው፣ ይሄንን የተቀበለውን ኢንፑት ሲግናል ፕሮሰስ አደረገ ወይንም ካልኩሌት አደረገ። ከዛ በኋላ ግን ኢንጀክተር ኖዝሉ ለያዘው ምን ላከ? ሲግናል ላከለት። ሲግናል ሲልክለት ግን ኢንጀክተር ኖዝሉ በራሱ ትክክል ነው ወይ? አክቹዌተር ብለን የምንጠራው ሬዚስታንስ ቼክ ማለት ምክንያቱም ሶሎኖይድ ቫልቭ ነው ውስጥ ያለው ይሄ ኤሌክትሮማግኔቲክ ፊልድ ኮይል ነው ያለው። ሶርስ ሲደርሰው ይከፈታል፣ ሲያቋርጥ ደግሞ መልሶ ይዘጋል በስፕሪንግ ሎድድ ማለት ነው። ስለዚህ እዛ ጋር ያለውን ነገር በደንብ አድርጎ አጥርቶ ማየት ያስፈልጋል። እንዲሁ ኮምፒውተር ሰላም ነው ብለህ ሌላው የምታልፍበት ሁኔታ የለም እና ሴንሰሮችን በደንብ አድርጎ ቼክ ማድረግ፣ አክቹዌተሮችን በደንብ አድርጎ ቼክ ማድረግ፣ ኢንጀክተር ኖዝል ጋር ስፔሻሊ በደንብ አድርጎ ማየት ወሳኝነት አለው። ኢንጀክተር ኖዝል ጋር ቼክ ሲደረግ የመጀመሪያው ሜካኒካል ፕሬዠር ቴስት ነው። ፓተርን ስፕሬ በደንብ አድርጎ ማየት ያስፈልጋል። ምን ያክል ባህር ነው እየረጨ ያለው የሚለውን ነገር አንድ፣ ምክንያቱም እሱ ነገር ብዙ ነገር ይነግረናል። ምንድን ነው ይነግረን? የመጀመሪያው ለምሳሌ ፕሬዠር መጠኑ ቢቀንስበት ወይንም ደግሞ ከነበረው ስታንዳርድ በ5 ቮልት ይሄን ያክል ፕሬዠር ይረጭ ነበረ ብሎ ስታንዳርድ ማኑዋሉ ላይ ተቀምጦ ቢሆን ነገር ግን ከዛ በታች ከስፔሲፊኬሽኑ በታች የምታገኝ ከሆነ ኢንጀክተር ኖዝሉ ጋር ያለውን ችግር ይነግራል። እና ኢንጀክተር ኖዝሉን አውጥቶ ፕሬዠር ቴስት መስራት በጣም ያስፈልጋል። ኮንቲኒቲ ቼክ ማድረግ ያስፈልጋል። ሬዚስታንስ ቫልዩ ቼክ ማድረግ ያስፈልጋል። ይሄ ሁሉ ማን ላይ የሚሰራ ነው? ኢንጀክተር ኖዝሉ ጋር የሚሰራ ነገር ነው። እና ኢንጀክተር ኖዝሉ ጋር ያለውን ነገር በደንብ አድርጎ ማየት ወሳኝነት አለው። አንዱ ይሄ ነው። ሁለተኛው ደግሞ ሚኒማሊዝ ወይንም ደግሞ ሲርገፈገፍ ገና ሲያስነሳው የሚርገፈገፍበት ሁለተኛው የአይድል አይሲሲ ቫልቭ ባለፈውም ዕለት አንስተናል። እሱ ኢንቴክር ኮንትሮል ቫልቭ አለ። ምን ማለት ነው? አይድል ስፒዱን የሚቆጣጠረው ማን ነው? ኮምፒውተሩ ነው። እሷ ቫልቭ ትክክል ካልሆነችና የሚከፈትበት መጠን ቮልቴጅ ሲግናል ልክ ካልሆነ በእሷ በኩል ባይፓስ አድርጎ የሚገባው ወደ ኮምፖዚሽን ቻምበር ውስጥ የሚገባው ኤር ምን ይሆናል ማለት ነው? ይቀንስበታል። ስለዚህ ይሄ ኤር ቀነሰበት ማለት ኢንጂኑ የኮምፖዚሽን ቻምበር ውስጥ የሚቀጣጠረው የኤል ፊውል ሚክስቸር መጠን ወይም ደግሞ የኮምፖዚሽን ስትሪንግዝ መጠኑ ምን ይሆናል ማለት ነው? ይቀንሳል። ስለዚህ ሞተሩ ምን መሆን ይጀምራል ማለት ነው? መርገብገብ፣ አቅም ማነስ፣ እንደዚህ አይነት ነገር ይመጣልና ይህንን ነገር ከብዙ ነገር አንግል ማየት ይቻላል። ስለዚህ ኮምፒውተሩ ሰላም ነው ብቻ ተብሎ ሳይሆን የሚታለፈው ይሄ ነገር ሴንሰሮችን፣ አክቹዌተሮችን እያንዳንዱን የኤሌክትሪካል መስመሩን በደንብ አድርጎ አጥርቶ ዲያግኖሲስ አድርጎ ማየት ወሳኝነት አለው። ይሄ ነገር ከታየ በእርግጠኝነት ችግሩ ይፈታል።